የፓርላማ እጩዎች ቁጥር ይፋ ሆነ። የሴቶች ውክልና አሁንም ከሩብ በታች ነው። ለሰባተኛው ጠቅላላ ምርጫ ለሕዝብ ተወካዮች ምክር ቤት ከቀረቡት 2080 እጩዎች መካከል የሴቶች ድርሻ 23 በመቶ 481 ብቻ መሆኑን የኢትዮጵያ ምርጫ ቦርድ አስታውቋል። ከቀረቡት 40 የፖለቲካ ፓርቲዎች ውስጥ 12ቱ አንድም ሴት እጩ ያላቀረቡ ሲሆን ይህም በፖለቲካው ረገድ የሴቶች ውክልና አሁንም ዝቅተኛ መሆኑን አመላክቷል። የወለኔ ህዝብ ዲሞክራሲያዊ ፓርቲና የሲዳማ አንድነት ፓርቲ ካቀረቡት አነስተኛ እጩዎች ውስጥ አብዛኛዎቹን ሴቶች በማድረግ የተሻለ ጅምርን አሳይተዋል። ከፍተኛ እጩ ካስመዘገቡ ግዙፍ ፓርቲዎች መካከል የብልጽግና ፓርቲ 43 በመቶ ሴቶችን በማካተት ግንባር ቀደም ሆኗል። በአንጻሩ እንደ ኢዜማ 10 በመቶ፣ ትብብር 19 በመቶ እና ነጻነትና እኩልነት ፓርቲ 9 በመቶ ያሉ ፓርቲዎች ዝቅተኛ የሴቶች ተሳትፎ የታየባቸው ሆነው ተመዝግበዋል። ይህ መረጃ በኢትዮጵያ ምርጫ ሂደት ውስጥ በጾታ ምጥጥር ረገድ አሁንም ሰፊ የቤት ስራ እንደሚቀረው የሚያሳይ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዘገየ አስፋው ከዚህ ዓለም በሞት ተለዩ። አቶ ዘገየ የግብርና ሚኒስቴርን ከ1968 እስከ 1970 ዓመተ ምህረትና ከ1983 እስከ 1984 ዓመተ ምህረት በሚኒስተርነት ማገልገላቸውን የህይወት ታሪካቸው ያስረዳል። አቶ ዘገየ አስፋው መሬት ላራሹ አዋጅ እንዲታወጅ ከፍተኛ ድርሻም ነበራቸው። አቶ ዘገየ አስፋው ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ተናግሯል። ከዚህ ዓለም በሞት እስከ ተለዩበት ድረስ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ሆነው እየሰሩም ነበር። በደብረ ብርሃን ተፈናቃዮች ለከፋ ረሃብና እንግልት መጋለጣቸውን በምሬት ገለጹ። በአማራ ክልል ደብረ ብርሃን ከተማ በሚገኝ መጠለያ ጣቢያዎች የሚኖሩ የሀገር ውስጥ ተፈናቃዮች መንግስት ሲያቀርብላቸው የነበረውን ወርሃዊ የምግብ ድጋፍ ለ4 ተከታታይ ወራት በመቋረጡ ለከፋ ረሃብና እንግልት መጋለጣቸውን በምሬት ገልጸዋል። በተለይም ከ4000 በላይ አባወራዎች በሚኖሩበት መጠለያ ውስጥ ያለው የምግብ እጥረት ከቀን ወደ ቀን እየከፋ መጥቷልም ብለዋል። በመጠለያው የሚገኙ ህጻናት በረሃብ ምክንያት በትምህርት ገበታቸው ላይ እያሉ እስከ መውደቅ እየደረሱ መሆኑን የሚናገሩት ተፈናቃዮቹ የፌዴራል መንግስት አስቸኳይ የነፍስ አድን እርዳታ እንዲያደርግላቸው ተማጽነዋል። ይህ በእንዲህ እንዳለ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን በጉዳዩ ላይ በሌላ ጊዜ የተደራጀ ምላሽ እንደሚሰጥ ማስታወቁን የጀርመን ድምጽ ዘግቧል። ባለፉት 5 ዓመታት ውስጥ ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በመጠለያ ውስጥ የሚገኙ ወገኖች የምግብ ዋስትና ናቸው መጥፋት ለከፍተኛ ሰብአዊ ቀውስ ዳርጓቸዋልም ብሏል መረጃው። ናይሮቢ የዓለም ዲፕሎማሲ ማዕከልነቷን አጸናች። ተመድ በ340 ሚሊዮን ዶላር ግዙፍ ግንባታን ጀመረ። የተባበሩ መንግስታት ድርጅት በኬንያ ናይሮቢ የሚገኘውን ዋና መስሪያ ቤቱን በከፍተኛ ሁኔታ ለማስፋፋት የሚያስችለውን ወደ 340 ሚሊዮን ዶላር የሚጠጋ ወጪ የሚጠይቀውን ግዙፍ የግንባታ ፕሮጀክት በይፋ አስጀምሯል። ይህ ፕሮጀክት ድርጅቱ ከተመሰረተበት ጊዜ ጀምሮ በአፍሪካ ውስጥ ካደረጋቸው ትላልቅ የመሰረተ ልማት ኢንቨስትመንቶች አንዱ በመሆን በታሪክ መዝገብ ላይ ሰፍሯል። ይህ ግዙፍ ግንባታ ናይሮቢ በዓለም አቀፍ ደረጃ ያላትን የዲፕሎማሲና የአካባቢ ጥበቃ ማዕከልነት ይበልጥ እንደሚያጠናክረው ተገልጿል። ናይሮቢ በአሁኑ ወቅት የተባበሩ መንግስታት የአካባቢ ጥበቃ ፕሮግራምና የሰፈራ ፕሮግራም መስሪያ ቤት መሆኗ የሚታወስ ሲሆን አዲሱ ማስፋፊያ የከተማዋን ዓለም አቀፍ ተደራሽነት ወደ ላቀ ደረጃ ያሸጋግረዋል ተብሎም ይጠበቃል። ግንባታው ዘመናዊ የቢሮ ክፍሎችን፣ የስብሰባ አዳራሾችና የቴክኖሎጂ ማዕከላትን የሚያካትት ሲሆን በአፍሪካ የሚከናወኑ የተመድ ተግባራትን በብቃት ለመምራት ያስችላል። የኢንቨስትመንት ለኬንያ ኢኮኖሚ ትልቅ መነቃቃትን ከመፍጠሩም በላይ አህጉሪቱ በዓለም አቀፍ ውሳኔ ሰጭነት ደረጃ ያላትን ሚና የሚያጎላ እንደሆነም ተገልጿል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደራዊ ካምፕ ዘጋች። ደቡብ ሱዳን ከኢትዮጵያ ጋር ያላትን ግንኙነት ግምት ውስጥ በማስገባት በድንበር አቅራቢያ የሚገኘውን የግብጽ ወታደራዊ የጦር ሰፈር መዝጋቷ ታውቋል። ሀገሪቱ ይህንን ውሳኔ የወሰደችው ከኢትዮጵያ ጋር ያላትን ፍሬያማ ግንኙነት አሳልፎ ላለመስጠት ሲሆን ውሳኔውም ወቅታዊና ተገቢ መሆኑ ተብራርቷል። ይህ በቀጣይ ለግብጽ የጦር ሰፈር የሚያከራዩ ሀገራት ከኢትዮጵያ ሊያጋጥማቸው የሚችለውን ዲፕሎማሲያዊና ቀጠናዊ ጫና የሚያመላክት እርምጃ ተደርጎም ተወስዷል።
ኢራን የጉልበተኞች ተቃዋሚ እንጂ ጉልበተኛ አይደለችም ሲሉ የውጭ ጉዳይ ሚኒስትሩ ተናገሩ። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኢ ሀገራቸው በቀጠናው ኃላፊነት የሚሰማት ሀያል ሀገር መሆኗን ገልጸው አሜሪካንና አጋሮቿ በጉልበተኝነት ከሰሷት ብለዋል። ቃል አቀባዩ በመግለጫቸው ኢራን በሌሎች ሀገራት ላይ ወታደራዊ ዘመቻ እንደማታካሂድ በመጥቀስ ይልቁኑ ምዕራባውያን በነጻ ሀገራት ላይ የሚፈጽሙትን ጥቃትና የመሰረተ ልማት ውድመት አጥብቃ ትተቻለችም ብለዋል። ኢራን የጉልበተኞች ተቃዋሚ መሆኗን ተግባራችን ያረጋግጣል ያሉት ባጋኢ አሜሪካንና እስራኤል በቀጠናው እያደረጉት ያለው ወታደራዊ እርምጃ ኃላፊነት የጎደለው ተግባር ነው ሲሉም ገስጸዋል። በሌላ በኩል ትራምፕ ኢራንን በተመለከተ አስቸኳይ የብሔራዊ የደህንነት ስብሰባ የጠሩ ሲሆን በኢራን ላይ ወታደራዊ እርምጃን እንደገና ለማስጀመር እንዳሰቡ አክሲዮስ ዘግቧል። በኢራን ላይ በቀሩ ወታደራዊ ኢላማዎች ላይ ጥቃት ለመፈጸም ትራምፕ እቅድ እንዳላቸውም ነው የተናገሩት። የባንግላዴሽ ፍርድ ቤት ያልተወለዱ ህጻናት ጾታ ይፋ እንዳይሆን አገደ። የባንግላዴሽ ከፍተኛ ፍርድ ቤት በማህፀን ውስጥ ያለ ጽንስ ጾታ ይፋ ማድረግን የሚከለክል ውሳኔ አስተላልፏል። ይህም በሴት ህጻናት ላይ የሚፈጸመውን ግድያ ለመከላከል የታለመ እርምጃ መሆኑም ተገልጿል። የክስ አቤቱታውን ካቀረቡት መካከል አንዱ የሆኑት ጠበቃ ኢሽራት ሐሰን ከብይኑ በኋላ በዋና ከተማይቱ ዳካ ለጋዜጠኞች በሰጡት መግለጫ ውሳኔውን ታሪካዊ ሲሉ ጠርተውታል። ጠበቃው አክለውም ያልተወለደ ጽንስ ጾታን ይፋ ማድረግ የሙያ ስነ ምግባር ጉድለት መሆኑንም ነው ያብራሩት። የፍርድ ቤት ውሳኔ ያልተወለዱ ህጻናትን ጾታን ይፋ ማድረግ ህገወጥ በሆነባት በህንድ ያለውን አሰራር በማጣቀሻነት ጠቅሰዋል። ይህ ውሳኔ በሴት ጽንሶች ላይ የሚፈጸመውን ግድያ ለማስቆም የሚረዳ ጉልህ ብይን ነው ተብሏል። በደቡብ እስያ በተለይም በገጠር አካባቢዎች ከሴት ይልቅ ወንድ ልጆቻቸውን የመምረጥ ዝንባሌ አሁንም በስፋት ይስተዋላል። ፍርድ ቤቱ በተጨማሪም በሆስፒታሎች ውስጥ የሚከናወኑ ያልተወለዱ ህጻናት የምርመራ ሪፖርቶችን ለመከታተል የሚያስችል ማዕከላዊ የዲጂታል ዳታቤዝ በ6 ወራት ውስጥ እንዲቋቋምም አዟል።